ውድ የሀገሬ ሰዎች ደጋግ ኢትዮጵያን ደጋግ ሰዎች ያው ብዙ ደጋግ ሰዎች ስላለን በዚች ምድር እንደ እነ መስኬ ዩቲዩብ አይነቱ በጣም ብዙም በመቶ ሺህ የምንቆጠራለንና ለእናንተ ያው የኔ ስቶሪ ወይም ደግሞ የኖርኩበት ድሮ እኔ አሁን ሪከርድ ማድረገው በኢትዮጵያ በመቀለ ሆኜ ነው። ግን የቪዲዮ ቀረጽ ድሮ ነው የዛሬ አመት 2024 በፈረንጆች ነበረ። ያው ቪዲዮ ይቀመጥ የለ ዝም ብዬ ለመስታወሻ ለምን አላስቀምጥም ምናምን። በነገራችን ላይ እኔ ያው ለእረፍት ብቻ ብዬ አልመጣም ኢትዮጵያ ጠቅልዬ ነው የምመጣ ሁሌም። ግን ያሰብኩት አግኝቼዋ ስለማላቅ ያው ሁሌም አንዳንድ ጊዜ ከስድስት ወር በኋላ አንዴ ከሁለት ወር አንዴ ከሶስት ወር በኋላ ብቻ ማትረሳኝ አንድ ቀን ብቻ 2 አመት ቆይቼ በምኖረው ሀገር በሁለተኛ ሀገሬ ኢትዮጵያ ስገባ ልመለስ ነው ብዬ እንደሚመለስም አውቄ ነው። ብቻ ለ4 አመት ማለት ነው። ከዛ ወዲህ ያለው ያው እኔ አሁን ጠቅላላ 11 አመት ኖሬያለሁ ነው የምለው። ምክንያቱም በፈረንጆች 2013 ወደ ሀምሌ አካባቢ ማለቴ ግማሽ ስለሚቆጠር የፈረንጅ አቆጣጠር ሀምሌ ነሀሴ መስከረም ማለቴ ቶሎ ወደ 2014 ስለሚገባ ነውና። መጀመሪያ ያው የእግዚአብሔር ፍቃድ አስቤው አልነበረም ስደት የወጣን እኔ በነገራችን ላይ በጥጋቤ ነው እንጂ አጥቼ ወይም የሚለበስ የሚበላ አጥቼ አልነበረ። በወቅቱ ግን ያው የተሻለ ኑሮ በቃ አለ አይደለ ውጭ ሲባል ያው ገነት ነው የሚመስለን። ያው እኛ ሀገር ቤት ከሀገር ቤት ሳንወጣና ግን ያው ስራው እንደዚህ ነው። ሰው ቤት ከሆነ የራስ ከሆነ ይብሳል። ያው 24 ሰዓት ነው የሚሰራ ግን ይበልጥ በሰው ቤት ጸሎት እየጸለይን ያው በፕላን ስለሆነ በቃ 7 ሰዓት 8 ነው የሚሰራ እሱ ራሱ ሁሉ አይሰራም። በቀን ሙቀት ስለሆነ ይተኛል መከየፍ ወይም ጀነሬተር ነው የሚባለው ከፍተን እንተኛ ነበረ። ግን እኔ የዛኔ አልተኛ ልብስ ጠዋት ተነስቼ ልብስ አጥባለሁ። አጥቤ አስጥቼ ምግብ ምናምን ጽዳት ምናምን ካለ አጽድቼ ከዛ እኔ ማታ እንደ ኢትዮጵያ ነው የምተኛ። ሰዎች ግን በቀን ተነስተው በሌሊት ተኙ ነበረና በብዛት አንተያይም ነበረ። ያው ይለመድ የለ ለምዶኝ እኔ እንደዛ ነበርኩት። ግን በመሃል ላይ በትንሽ አመታት ላይ ያው እንደ እነሱ መሆን ጀመርኩት። ማለቴ ለምዶኝ ማለት ነው። ማታ ልብስ ወደ ኢትዮጵያ 2 ሰዓት 1 ሰዓት አካባቢ አጥባለሁ። ማታ ማለቴ በማሽን ስለሆነ ግዴታ ግን ማድረቂያ ቢኖርም ያው ማድረቂያው የአንደኛው ነው። በጣም የሚያደርቅ ማሽንም አለ። ግን ያው ስለምቆይ ታይም እኔ በብዛት አልጠቀምም። ከዛ ደግሞ ቶሎ አውጥቼ ቶሎ መተኮስ በጣም ነው ያስጠላኝ። አጥቤ ሸምስ ላይ ፀሀይ ላይ ትንሽ አድርጌ ነው መተኮስ የምፈልገው በሰአታት ልዩነት እንጂ ቶሎ አውጥቼ ቶሎ አድርቄ ምናምን መተኮስ አልወድም ጭራሽ ማለት ነው። እና ከዛ አጥቤ እያሰጣሁት ነው አሁን እዚህ ቪዲዮ እያየሁት ስለዛ ቪዲዮ አይደለም ማወራው የነበርኩበት ላይፍ ነው ያወራሁት ያለሁት። እና ከዛ እንደዛ እያለ 11 አመት ሞላ ከመጣሁት እስከ ሀገር ቤት እስካሁን ሰዓት ያው 2017 ነው አይደለ አሁን ሪከርድ የማደርገው። ቻናልን በነገራችን ላይ የዛሬ 5 አመት በ2020 ነው ዩቲዩብ የከፈትኩት። እና ለብር ብዬ አልነበረም ግን አሁን ግን ለብር ብዬ ለመስራት እያሰብኩ ነው። የዛኔ ግን የመምህር ተስፋዬ ተማሪ በቃ አዲስ ስለነበረ የዛኔ በጣም በስሜት በቃ በደስታ በሚገርም በመገረም ምናምን ትምህርት እያዳመጥኩ ስለነበረ ከኮረና ትንሽ ቆይተን እግዚአብሔር ይመስገን ሁሉ ለበጎ ነው። ያው ለሁሉ አንድ አይነት ኑሮ ባይሆንም ኮረና ራሱ ለሁሉ ብዙ ጥሩ አይደለም ለሁሉ ሰው እንደኔ አይነት ግን ጥሩ ነበረ።
ወደ መንፈሳዊ ህይወት ገባሁት። ሁሉ ነገር ማለቴ ከዛ በፊትም ያው አለማዊ ብዙ እንኳን አይደለሁም፣ ግን ያው ግድ የሌለኝ ነበርኩት እና ከዛ በዛ ትንሽ አወቅኩት ለማለት ነው። እና ኢትዮጵያ ከገባሁ ራሱ 5 አመት ሆነኝ ለማለት ያክል ነው። ግን እኔ ብዙ እንትን አይደለም ብዙ አልሰራም ማለት ነው። እና ከዛ የአመቱ ጉዳይ ማለት ነው ማለት እኛ አመታት እንቆጥራለን፣ ግን ጤና ስላለኝ ብቻ እግዚአብሔር ይመስገን እንጂ እኔ ሳስበው ማለት ነው መቼ ብር በቀላል እንደማይገኝ እኮ አውቃለሁ። በወር 30 40 ምናምን ያው እኔ 5 አመት ከባቢ ወደ 40 ሺህ ተከፍሎኝ አውቃለሁ። 5 ከዛ 5ቱ ደግሞ ያው ሀገር ቤት እንዳልኳችሁ ብዙ ጊዜ መጥቼ ብዙ ጊዜ አርፌ ነው የሚሄደው። 3 ወር 2 ጊዜ አረፍኩት። አንድ ጊዜ ደግሞ 6 ወር፣ አንድ ጊዜ ደግሞ 3 ወር እንደዚህ ያልኩት። አሁን ደግሞ በቃ እንደዛ ማለት ነው። ያው ከጀመርኩት 11 ይባል እንጂ ቢያንስ ባይመጣ ኑሮ አዎ በሀገር ቤት እረፍት ባይወስድ ኑሮ ግን እረፍቱ ምናምን ተተወው ግን 9 ግማሽ 10 ምናምን ነው የሚሆነው ማለት ነው። ግን 10 አመትስ ትንሽ እኮ አይደለም። ያሳዝነኛል። እኔ የሚያሳዝነኝ አመቱ አይደለም ሰርቼ ለምንድነው ሰው አሳዝኖኝ ሰው አስቀምጡልኝ እንደዚህ አድርጉን ብዬ የሌለኝ ነገር ብዙ አለ። ግን ደግሞ ሁሌ እንደሚለው ጤና ስላለኝ እግዚአብሔር አመሰግነዋለሁ። ስንት ታሞ ስንት ጤና የሌለው ራሱ አለ። እና በስደት ደግሞ ብዙ ነገር አስተናግጃለሁ። ሀዘን ነበረ፣ ግን ሀዘኑ ደግሞ ያው ሁሌም እንደምላችሁ የመምህር ተስፋዬ ተማሪ ስለነበርኩ መንፈሳዊ ህይወት ቢያንስ ለ4 አመት ያክል በጣም ስለ ጽናት፣ ስለ ተስፋ፣ ስለ ሞት በቃ በቤተሰቦቻቸው አሁን በስጋ ከሞቱት በቃ ኦልሬዲ ሞተው የለ በጸሎት አስባችሁ በአቡነ እስትንፋሰ ክርስቶስ ወደ ገነት እንዲሄዱ ገነት ያኑራችሁ ብላችሁ እንጂ ብዙ አትዘኑ ይላል ቃሉ አንዳንዴና እዛ ለመተግበር ያው ሰው ስለሆንኩ አልፎ አልፎ በቃ ምን አለበት ወንድም ምን አለበት አባት ቢኖረኝ እላለሁ። ግን ያው ትምህርት ብዙ ጊዜ ስለሰማሁት ግን ብዙ ማለቴ ራሴ እስከምጥል አልነበረም ሀዘኑ። ግን ያው እንኳን በአባት በወንድም በቅርብ ዘመድ ዝም ብሎ ድንገት አርቲስቶች ምኑ ወይም በኦንላይን የምናውቃቸው ሰዎች ሲሞት ራሱ በቃ ስብር እዝን እንላለን። ግን ያው እንተዋለን ማለት ነው በመሀል ላይ እና በቃ የኔ ላይፍ ነበረ ድሮ። እንደዚህ ሰርቼ ነው ያገኘሁት ብር ራሱ ያው የሀገሬ ሰዎች ግን ያው ሰዎች በጣም ጥሩ ስለነበሩ በጣም እዝናና ነበረ። ብዙ ሀገር ከምኖረው ሀገር ላስ ሲቲ ካፒታል ሲቲ ሄጄን ከካፒታል ሲቲ ደግሞ ገጠር ያው አረቦች በብዛት ገጠር ነው የምወደው። አላቅም ለምን እንደሆነ አላቅም፣ ግን ብዙ ቦታ አይቻለሁ። መስከት የሚባል ራሱ ካፒታል ሲቲ የምኖረው ሲቲ ስሞል ነው በነገራችን ላይ የምኖረው የሀገሩ ስሞል ሲቲ ንሽቴ ከተማ ማለት ታናሽ ከተማ ማለት ነው። ከዛ ትልቁ አለ። ከዛ ብዙ ሄጃለሁ። ብዙ ቅርስ ነገር ምናምን አይቻለሁ። ግን የዛኔ አልቀርጥም ነበረ። ከእነሱ ሀገር ለሀገር ሄድ ነበረ። በቃ አዲስ ስለነበርኩ የዛኔ ድሮ ምን አለበት አሁን 2025 ቢሆንልኝ በቃ ቪዲዮ ቀር ነበረ መስታወሻ ምናምን አለ አይደለ። በእግረ መንገድ እኮ ነው። ሁለት ጥቅም ነው ያለን በነገራችን ላይ። አንደኛ በዛ ጊዜ ዋይፋይ የነሱ ነበረ። ዋይፋይ ደግሞ ያው መብራት ውሃ ስላላችሁ በብዛት ብዙ አይከፍሉም። ሀገራችን እጥረት መብራት አለ። ውሃ ይሁን ምን ይሁን ኢንተርኔት ራሱ ሩቅ ነው በብዛት እና እነሱ ሀገር በቃ ሁሉ ነገር ለነገሩ ብትሉም ባዝሊን ነው የሚባለው ለአምባሰል አላችሁ ነው ይላሉ። እኛ ሀገር ደግሞ ስንት እህል እኮ ሀብት አለችን ኢትዮጵያ። ግን እንጃ አላውቅም። በቃ ስታዩ አሁን ይህ ቤት ትልቅ
ይሄ ነው መጀመሪያ ሰርቶ ነው የሚወልዱት በነገራችን ላይ። ከዛ ውስጥ የሆነ እንትን ካለ ይታደሳል የሆነ ነገር ሰበቃ። በነገራችን ላይ ቀለም በብዛት አይጠቀሙም። ያው ስቲከር ምንድነው ስሙ የሚለጠፍ ነገር አላችሁ በዲዛይን እና በብዛት እንደዛ ነው የሚያደርጉት። እና በጣም ደስ የሚል ላይፍ ነው ያላችሁን የነበራችን እነሱ። እኛ ሀገራችንም ያው ተመስገን ቤተክርስቲያን አለ። ሲደብረን አቤት ቤተክርስቲያን በተለይ ስንሄድ ነጭ ተለብስ እኔማ አንዳንዴ በቃ ግርም ነው የሚለኝ። ይህ ሁሉ ሰው እያለ ይህ ሁሉ ጸሎተኛ እያለ አይ ለነገሩ እኮ እኛ የተረፍን በእነዚህ ነው በእነዚህ ጸሎተኞች እላለሁ ተስፋ አደርጋለሁና። ያው ሀገራችንም ብዙ ነገር አለ ለማለት ያክል ነው። ብቻ ከተማ ራሱ እኮ ብታይ እኔ አሁን በቅርብ ቀን አዲስ አበባ ሊሄድ ነው ሊያት ነው። አይቻት ምናምን በቃ ዘና እላለሁ ማለት ነው። ሀገሬ አያታለሁ ግን ያው ትንሽዬ ሌባ አለ ኢትዮጵያ ሌባ እግዚአብሔር አምላክ እጅ እግሩ የያዝልን። እና ደግሞ በቃ አለ አይደለ